መቀደስ ብቻ መቀደስ። የሚቀደሰውን አትወዱ። የሚቀደሰው ምእመናን ቀዳሹን ያቃጥለዋል፣ ያነደዋል። ለምን? ያ መቀደስን ስለሚፈልግ። እናንተ ስራ ነው፣ የስራ ጉዳይ ነው። ስለዚህ በመዋረስ ክፉ ኃይል ውስጥ የወደቀ ትውልድ ምንም በረከት አይጠበቅበትም። ከዛስ ምን አለ? ሁለተኛው እርግማን እንደ ውሃም ወደ አንጀትህ ትገባለች ይላል። መርገም ማለት ነው። እንደ ውሃም ወደ አንጀቱ ደግሞ ከውስጥ እንደ ውሃ እንደሚገባ በአንጀቱ ውስጥ እንዲሁ መርገም ትገባለች ይላል። ይሄ ማለት የተዋረሰ ትውልድ ነው። በቃ ምን አደከመ? የተረገመ ትውልድ ይሄ ነው። በጎ መስራት ካቃተህ ትረገማለህ። የምትሰራው ክፉ ነው ማለት እኮ ነው። አለቀ። ሌላ ነገር በጎ ሰርተህ የምትመረቅበትን ህይወት ለመያዝ ውስጥህ ያለው ጠላት ወደ መልካም አይመራህም። መልካሙን ትፈረዋለህ፣ በጎውን ትፈረዋለህ፣ ጸሎትና አምልኮቱን ትፈረዋለህ፣ መስገድን ትፈረዋለህ። ጀምረህ እንኳ ያቅትሃል። መጸለይ ጀምረህ ተንበርክከህ ወገብህ አይችልም፣ እግርህ አይችልም፣ ጉልበትህ አይችልም። ስፖርት ስትሰራ ግን በፍጹም አይነካም። ስፖርት ስትሰራ እንደውም አስተማሪ ነህ፣ የስፖርት አስተማሪ ነህ። እዚህ ጋር ለስግደት ግን የሰራውን ስፖርት ያህል እዚህ ጋር ትንሽ 21 41 ወይም 27 ወይም 12 ስገድ ብትባል ያመሃል፣ ጠቅላላ ትታመማለህ፣ አይስማምሃም። ውስጥ ህይወት ውስጥ እንደ ውሃ በአንጀትህ ውስጥ ክፉ ጠላት ስፍራ ይዟል። እንደ ውሃ ወደ አንጀትህ መርገም ገብታለች ይላል። አየህ፣ በአንጀት ውስጥ ውስጠኛው ክፍል ላይ ነው አሁን ደግሞ መርገም ያለው። እንደ ውሃ ገብቷል ውስጥ። ውሃ ከደማችን፣ ከሰውነታችን፣ ከአቅማችን፣ ከጉልበታችን ጋር የሚገናኝ ነው። ስለዚህ ውሃ የውስጥ ህይወታችንን የሚቆጣጠር የእግዚአብሔር ስጦታ ነው። ከደማችን ጋር ተገናኝቶ ኃይልን፣ ጥንካሬን እና እድሜን አልፎም ተርፎ የሰውነት ጉልበትን የሚያስተካክል አይነት የእግዚአብሔር ስጦታ ነው። ግን እዚህ ይለወጣል። እንደ ውሃም ወደ አንጀቱ ይላል። ገባች መርገም። ከውጭ ለበሳት፣ ከውስጡ ወደ አንጀቱ ገባች። ይሄ ነው ክፉ መንፈስ መዋረስ የሚባለው ይሄ ነው። በጠበል የምንታገለው ሰይጣንን ታዲያ ለምንድን ነው? እንደ ውሃም ወደ አንጀቱ ገብቷል፣ መርገም ገብቷል። መርገምን በውሃ ማውጣት፣ የተረገመውን ውሃ ተፈጥሮው ክፉ የሆነ ኃይል በተጸለየ በተቀደሰ ውሃ ማውጣት ነው እኮ። እየገባችሁ ነው ደግሞ? እሺ፣ ሶስተኛ እንደ ቅባትም ወደ አጥንቱ መርገም ገብታለች ይላል። እንደ ቅባት ወደ አጥንቱ መርገም ገብታል። ልክ እንዲህ ነው። ውድሌ ትላላችሁ፣ ታዝናላችሁ፣ በደላችሁን ትቆጥራላችሁ። የወደቃችሁበትን ጊዜና ዘመን በሕይወታችሁ ላይ ያሸከመውን ሸክም እሱን ስታስቡት ውስጣችሁ ይጨነቃል፣ ሐሳባችሁ ግራ ይጋባል፣ መነሻችሁና መድረሻችሁ ይጠፋችኋል። ያደጋችሁበት፣ የኖራችሁበት፣ የተማራችሁበት ሁሉ ነገር ሁሉ አቅሉን ያጣል። ክብራችሁ ይወድቃል። ሐሳባችሁና ምኞታችሁ ሌሎች የሚጠሉት ይሆናል። ንግግራችሁ ለሌሎች አይመችም። እነዛም የሚናገሯችሁ አይመችም። ሁሉ ብቻ አይመችም። ለቤትህ ሌላ ነህ፣ ለኑሮህ ሌላ ነህ፣ ለሚስትህ ሌላ ነህ፣ ለልጆች ሌላ ነህ፣ ለባልሽ ሌላ ነሽ፣ ለወገንሽ ሌላ ነሽ፣ ለአባትሽም ሌላ ነሽ። ብቻ የሚታየው ሌላነት ነው። ይሄ ማለት ምንድን ነው? መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። በቃ አጥንት ድረስ ገብታለች ማለት ነው። ከዛ በኋላ ካንተ የሚወለደው፣ ካንተ የሚወጣው፣ ካንተ የሚገኘው የአብራክ ክፋይ የሆነ ሁሉ ከዚህ መርገም ጋር ነው የሚወለደው። ምናልባት እድላችሁ ሁልጊዜ እየተጣመመ ከጸሎቱም ከእምነቱም አልገኝ ብሎ ክፉ መናፍስትን ለማሸነፍ አቅምና ችሎታ አታችሁ ሲነገራችሁ መስማት እምቢ የሚል ሰውነት ያላችሁ ሁሉ በዚህ ውስጥ ጥልቅ የሆነ የጠላት ኃይል ሰውነታችንን ተቆራጠረው ሊገባን ይገባል፣ ልናስተውል ይገባል። ይህንን እንዴት ነው የምናስወግደው ስንል ምንድነህ ነው? ከኋላ የመጣህበትን መንገድ በምን መንገድ ነው የመጣኸው? በእርግማን ነው የመጣኸው
በሟርት ነው የገባኸው፣ በስልብና ነው የገባኸው፣ በመዋረስ ነው የገባኸው። አንተ ክፉ ጠላቴ በናዝሬቱ በኢየሱስ ክርስቶስ ስም አዝሃለሁ። እኔ ሞገሴ ኢየሱስ ክርስቶስ ነው። ሞገሱ ሞገሴ ነው፣ ክብሩ ክብሬ ነው፣ ኃይሉ ኃይሌ ነው። በሱ እታመናለሁ ብለህ ስትሰግድ፣ ስትንበረከክ፣ እጅህን ስትዘረጋ፣ በዚህ ጊዜ ጠላትህ በውስጥ ያሾከሹካል። በፊት ክፉን ነው የሚያሾከሽከው። አሁን አንተ ለበጎ የምታደርገው ጥረት ላይ በሰውነት መሯሯጥ ይጀምራል። ሐሳብህን፣ ፊትህን፣ ግንባርህን ክፉ አድርጎ ለሌላው የሚያሳይበትን አቅም በእግዚአብሔር አምላክ በመድኃኒታችን በኢየሱስ ክርስቶስ ሞገሱን ታገኘዋለህ። ጸሎት አድርገህ እፍ ብለህ ፊትህን ታሸዋለህ። እፍ ብለህ ቱቱቱ ብለህ ከጸሎት በኋላ ፊትህን በምታሸው ጊዜ እግዚአብሔርን ሞገስ እያደረግከው ነው። እንዲህ አይነቱን አካሄድ መሄድ ስትጀምር የእግዚአብሔር ክብር ካንተ ጋር ስለሚሆን ማሾክሾክ ይጀምራል። በመቁጠሪያ ጀጀለጥ ስትቀጠቅጠው ከየት እንደመጣ ከየት እንደተነሳ ማን እንደላከው አብሮህ እንዴት እንደተወለደ ይነግርሃል። በዚህ ጊዜ በጥልቀት ማድመጥ የለብህም። ማንነቱን ብቻ ካወቅ ይበቃል። ከዛ በኋላ ሁል ጊዜ ልትጠይቀውም ደግሞ አይገባም። ትሄዳለህ አትሄድም፣ በቃ ሌላ አማራጭ። ልጆችም ላይ አለህ አውቄያለሁ፣ አለቀ በቃ። ልጆች ላይ አለህ ብለህ አትጠይቀው። በቃ አንተ ጋር ካለ ልጆች ላይ መኖሩ እርግጥ ነው። እንደዚህ በምትጠይቀውበት ጊዜ የጥያቄ ሰው ብቻ ያደርግህና ሁል ጊዜ ጠያቂ እንድትሆን ሐሳብህን ይሰርቀዋል። በዚህ ጊዜ መናፍስቱን በምትጠይቅበት ጊዜ እንደገና በውስጥህ ጥንቆላ እንዲጀምር ታደርገዋለህ። በእኔ ላይ የመተተው ማን ነው ብለህ እንድትጠይቀው ቀስ እያለ ይለምድሃል። እንደሱ ብሎ ነገር የለም። መተትም፣ ዛርም፣ ቡዳም፣ የውርስ መንፈስም ሁላችሁም ጌታ በኢየሱስ ክርስቶስ ስም አስሬያችኋለሁ። በቃ ካወቃቸው አወቃቸው ነው። ሌላው ምስጢሩን ላለመንገድ የሚታገል መንፈስ አለ። በዚህ ጊዜ ይሄ የተዋርሶ ሲሆን ምስጢር ደባቂ ነው። በጣም ግልጽ በሆነ መንገድ ለመሄድ አይፈልግም። አንተ ግን ምን ትለዋለህ? በምትገስጸው ጊዜ በተዋርሶ የመጣ ክፉ ጠላት በናዝሬቱ በኢየሱስ ክርስቶስ ስም በእኔ ውስጥ መኖርን አውቄያለሁ፣ ቀጠቅጠሃለሁ፣ በስሙ ኃይል አሸንፈሃለሁ እያልክ በመቁጠሪያ ሰውነትህን ግራና ቀኝ፣ አንዳንዴም እዚህ ሆድን አብሮ ስለሚበላ አብሮ ስለሚጠጣ ሆድ ላይ፣ ከጀርባ፣ ከኋላ፣ ከትከሻ ፈረሴ ስለሚል ገብቷችኋል። ይሄ የድንቁርና ትምህርት አይደለም፣ የህይወት ትምህርት ነው። እኛንን ድንቁርና ውስጥ ተማርን ያልነውን ድንቁርና ውስጥ የገባ ነው። ባዮሎጂ፣ ፊዚክስ፣ ኬሚስትሪ ምናምን ያስተማርካቸው ልጆች አልፎም ተርፎ ውጭ ሀገር እንኳ ተምረው ያድጉልኛል ያልካቸው ልጆች መና ቀርተዋል። በሐሳብ መክነዋል፣ በአስተሳሰብ ወድቀዋል። ከፍተኛ ገንዘብም አውጥተህ ኦክስፎርድ ድረስ ያስተማርካቸው ልጆች ዛሬ ለሀገር ለወገን የሚሆኑ ሰዎች አይደሉም። ተምታቶባቸዋል። እውነት ጠፍቷቸዋል። የመኖር ዕድል በባህሪያቸው ውስጥ አልተሰወረም። የተሰወረው ጠላትነት ነው። ስለዚህ የወለድካቸው ልጆች ፊትህን ማየት አይፈልጉም። የጠላትነት መንፈስ በፊታቸው ላይ አለ። ክፉ እይታዎችና ክፉ የሆኑ ድምፆችም የእውቀታቸው አንዱ መለኪያ ነው። ታዲያ ይሄ ነው እንግዲህ የምትመካበት ትምህርት። እኔ የምነግራችሁ እኮ በመንፈስ ጉዳይ ላይ ጥልቅ የሆነ ሂደት ውስጥ እንዴት ገብተን እየማቀቅን እንዳለን ነው። ለዘመናት ስናገር ቆየው። ይኸው የምናየው ትውልድ ከባሰው ወደ ባሰው ነው የተሸጋገር ነው። እግዚአብሔር ምሕረቱን ያብዛልን። ስለዚህ መዋረስ፣ እንዲህ አይነት መዋረስ ለስልብና፣ ለግብርና፣ ለንግድ፣ ለትምህርት፣ ለእውቀት፣ ለድምፅ፣ ለግርማ ሞገስ፣ ለስልጣን፣ በትከሻ በክንድ እንደዚህ አይነት ነገር ላይ ያስቀበሩ ቤተሰቦች የወለዷቸው ልጆች አብዮትን አምጥተዋል። የቀኝ አዝማች ልጆች፣ የግራ አዝማች ልጆች አብዮትን አምጥተዋል። እነዛ የተዋረሱት ማለት ነው። ሌሎች በአርበኝነት ሲሞቱ ልጆቻቸው ደግሞ አላባት ያደጉ ስለሆኑ አብዮት ሲመጣ ቶሎ ብለው አላባት ያደጉ አብዮተኞች ሆነዋል። ምክንያቱም አላባት ያደጉ ናቸው። ስለ መንፈሳዊ፣ ስለ እምነት፣ ስለ ጸሎት፣ ስለ ስግደት፣ ስለ አምልኮት አልተገለጸላቸውም። ምክንያቱም አባቶቻቸው ሀገር ለማቅናት በጣሊያን ወረራ ጊዜ በዱር በገደሉ፣ በየሸለቆው፣ በየጉራንጉሩ፣ በየገደሉ አልቀዋል ለሀገር ብለው ማለት ነው።
ልጆቻቸው ግን እዚህ አላባት በማደጋቸው መንፈሳዊ አገልግሎትን በአግባቡ አላገኙም። መንፈሳዊ ትምህርትን በአግባቡ አላገኙም። አብዮት ሲመጣ እነዛ ልጆች ለክህደት ተመቹ። የቀኝ አዝማቹ፣ የግራ አዝማቹ፣ የነገስታቱ፣ የመኳንንቱ ልጆች ደግሞ ተማርን አሉና መናቅ ጀምሩ። የታችኛውን ህብረተሰብ፣ የድሃውን ህብረተሰብ፣ በቆጥና በአልጋ ላይ የኖረውን ህብረተሰብ፣ ያስተማራቸውን ግብር ከፍሎ ያቆያቸውን ህብረተሰብ ማቃለል ጀምሩ። ተምረናል አሉና ትምህርት ለመኮፈስ፣ ለማበጥ፣ ለትልቅነት እና ለመናቅ፣ ለማቃለል እኔ ተምሬያለሁ ተብሎ የተማረ ይግደለኝ እስከሚባል ጊዜ ድረስ ይሄው የተማረ ገደለህ እኮ። የተማረ ይግደለኝ ያለው ትውልድ ይሄው የተማረ ገደለው። ስለዚህ በዚህ አይነት ክፉ መናፍስት ተዋርሶ ያለ እና እነዛ ደግሞ በዘመቻ በጣሊያን ዘመቻ ጊዜ የሞቱ ሴቶች በየጠንቋይ ቤቱ በየቃልቻው ቤቱ በኑሯቸው ምክንያት ባገኙት ወይም ባጡት ምክንያት ለዲያብሎስ እየተሳሉ ለቃልቻ ለጠንቋይ እየተሳሉ የወለዷቸው ልጆች ዛሬ ትልቅ ደረጃ ላይ የደረሱ ናቸው። ያ ትልቅነታቸው ግን ጥፋትን፣ ጉስቁልናን፣ ውድቀትን ነው። አገራዊ ግንባታን አይደለም። አገር ማድቀቅን፣ አገር ማፍረስን የመሳሰሉት ስፍራ ላይ እንዲሳተፉ ክፉ መናፍስት ቀድሞ ለዘመናት ራሱን በሕይወት ላይ ስራ ሰርቷል። ስለዚህ ምንድን ነው የሚለው መጽሐፍ ቅዱሳችን? ምናምንቴዎችን የሚከተል ድህነት ይሞላበታል። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ ገባች፣ እንደ ቅባትም ወደ አጥንቱ ገባች። እንደ ቅባት አስፈላጊ ነው ለሰውነታችን። ስለዚህ ልክ እንደ ቅባት መርገም ገብቷል ሰውነታችን ውስጥ። የመርገም መንፈስ ገብቷል ባህሪያችን ውስጥ። ይሻሻላል፣ ተምሮ ያውቃል፣ ተምሮ ያግዘኛል፣ ይጦረኛል ያልከው ትውልድ እንደገና መልሰህ ስትጦረው ነው እኮ የምታገኘው። ስለዚህ በክፉ መንፈስ ብዙውን ዘመን ተዋርሰን ኖረናል። ከዓለም በተለየ መንገድ ክፋት የሚታይብን ክፉውን ዘራችን ስላደረግነው ነው። እየሰማችሁ ነው? ዘራችን ክፉውን ስላደረግነው ነው። የቤተ ክርስቲያናችን መንፈስ ይህን ለመዋጋት እድል ሰጥታን ዛሬ በየአብያተ ክርስቲያናቱ ያለው ቅዳሴው፣ ዝማሬው፣ ማህሌቱ ለእንዲህ አይነት ክፉ መንፈስ ተዳርገን እንዳንኖር ነበረ። አሁን ችግሩ ቤተ መቅደስም ይሄው መንፈስ መኖሩ ነው። አባቶች ከመሆናቸው በፊት ተይዘው አባቶች ሆኑ። አባቶች ከሆኑ በኋላ አቤት በቃ ብዙዎቹ አባቶች ስትጠይቋቸው ይህንን መንፈሳዊ አገልግሎት አይወዱም። ምናልባት የሚወዱት ገንዘብ እንዲገባላቸው፣ አንዳንዶቹ ገንዘብ እንዲገባላቸው ነው። ገንዘብ ከገባላቸው በኋላ አይተው ብዙ ሕዝብ በመንፈስ መያዙን ሲያውቁ ይህንን መጫጫት እኔም አልወደውም ብለው ለሁለተኛ ስትጠይቋቸው አይወዱም፣ አይፈልጉትም። ለሁለተኛ ጊዜ አብሮ የቆመ በዚህ ረገድ አንድ አባት የለም። የመጀመሪያው ጥሪ ለቤተ ክርስቲያን ገንዘብ ለማስገባት የሚል ነው። ስለዚህ እኔን ከሚጠሩ ይልቅ አሁን ቢቸገራቸው አርቲስት ነው የሚጠሩት። አርቲስት አንጫጫማ አርቲስት ከዚህ ከደህንነት ከመንፈሳዊ ደህንነት ጋር የተያያዘ አይደለም። ስለዚህ አርቲስቶች ይመቻቸዋል። እኔ በመንፈስ የተጎዳውን ሕዝብ ለማገለግለው ግን አይመቻቸውም። እዚህ መጮሃላ እዚህ ጋር ዲያብሎስ ነኝ፣ ሰይጣን ነኝ፣ ዛር ነኝ፣ ቡዳ ነኝ፣ አብሬ ተወልጃለሁ፣ አብሬ አድጋለሁ፣ አብሬ ተምሬያለሁ የሚለውን ነገር መስማት አይፈልጉም። እንዲህ አይነት ድምፆች በፍጹም ሳይሰሙ መኖር ሳይሰሙ መኖር ስለሚፈልጉ ይኸው ሳይሰሙ ኖረው ይኸውና ተባሉ፣ ተናክሱ፣ ተለያዩ፣ ይተማማሉ፣ ይፋጃሉ፣ እርስ በርስ ለሞት ይፈላለጋሉ፣ ለመርዝ ይፈላለጋሉ። እንግዲህ ይሄ የአባትነት ትርፍ ነው ወይ ብለን ስናይ አይደለም። ምናምንቴዎችን የሚከተል ድህነት ይሞላበታል። ከአስተሳሰብ ጀምሮ እስከ አነጋገር ድረስ ድሃ፣ ከአመለካከት ጀምሮ እስከ አስተያየት ድረስ ድሃ። እደግ የሚል የለም፣ ተመንደግ በልጽግ የሚል ሐሳብ የለም። ምቀኝነት
ስለዚህ ተዋርሰናል። ምን አደከማቸው? ተዋርሰን ነው የምናገለግለው። የሚቀደሱትን ደግሞ ታስወጣላችሁ። የሚቀደሱትን መቀደስ ብቻ መቀደስ። የሚቀደሰውን አትወዱ። የሚቀደሰው ምዕመናን ቀዳሹን ያቃጥለዋል፣ ያነደዋል። ለምን? ያ መቀደስን ስለሚፈልግ። እናንተ ስራ ነው፣ የስራ ጉዳይ ነው። ስለዚህ በመዋረስ ክፉ ኃይል ውስጥ የወደቀ ትውልድ ምንም በረከት አይጠበቅበትም። መባረክ አይመቸውም፣ መባረክም አይመቸውም፣ ጽድቅም አይመቸውም፣ እምነትም አይመቸውም፣ እውነትም አይመቸውም። እውነት አይመቸውም። ስለዚህ በሐሰት ራሳችንን እያታለልን መኖር እንደ አንድ ምርጫ አድርገነዋል፣ እንደ ዕድል ይዘነዋል። አቤት አቤት! እግዚአብሔር ይማረን። የኛ አምላክ የኛ ጌታ እንደዚህ አይደለም። መርገምን ሊሽር መጣ። መድኃኒታችን ኢየሱስ ክርስቶስ መርገምን ሊሽርልን ቀራንዮ መስቀል ላይ ሆነና አቤቱ የሚያደርጉትን አያውቁትምና ይቅር በላቸው አለ። የገረፉትን እኮ ነው። እናንተ ሰደበኝ ብላችሁ ዕድሜ ልክ ቂም ይዛችኋል። እሱ የገረፉትን፣ የደበደቡትን፣ የወጉትን፣ መስቀል ላይ ሊገሉት አውጥተው የያዙትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይህ ይቅርታ ንጉሥ አያችሁ። ይህንን እንጀራ እንበላበታለን እንጂ በሕይወታችን አናሳየውም፣ በሕይወታችን አንተረጉመውም። የይቅርታ መንፈስ ስለሌለን ምንጊዜም ይሄው ሰላም የለንም፣ ምንጊዜም በረከት የለንም፣ ምንጊዜም ጸጋ የለንም። ከውርደት ወደ ውርደት፣ ከውድቀት ወደ ውድቀት፣ ከሽንፈት ወደ ሽንፈት ነው የምንሸጋገረው። ከጥፋት ማዕበል ወደ ጥፋት ማዕበል፣ ከጉስቁልና ወደ ጠቅላላ ጉስቁልና ነው የምንጓዘው። ማን የጎሰቆለን ማን ያነሳል? የተራባን ማን ይመለከታል? ማን ያያል? ማን ይጎበኘዋል? እኛ እኮ ያለውን ነው የምንጎበኘው እንጂ የሌለውንማ አንጎበኘውም እኮ አናየውም። ድሃን ማየት አንወድም። በመንፈስ የጎሰቆሉትን ማየት አንወድም። ይሄ ብቻ አይደለም፣ እኛ የምናየውንም አትወዱም። ታሳድዳላችሁ፣ ትራገማላችሁ፣ ታዋርዳላችሁ፣ ትከሳላችሁ፣ ሴራ ትጎነጉዳላችሁ። እኛ ድሆች የምናየውን አትወዱም፣ አትፈልጉም። ስለዚህ ክፉን ነው የተዋረስነው። ስለዚህ ክፉ ነን። መድኃኒታችን ኢየሱስ ክርስቶስን ውረሱት ነው ያለው ቅዱስ ጳውሎስ። ኢየሱስ ክርስቶስን ውረሱት። እርሱን መውረስ ሲያቅተን ክፉን መንፈስ ወርሰን የምንወርሰው አጣን። ክፋት ብቻ ነው። አሁን ክፋት ብቻ የምንወርሰው የለንም፣ ግን ክፋት አለን። እስከ ሞት እስከ ሲኦል ድረስ የሚወስድ ክፋት አለን። እልህ ቂመኛ ክፋት አለን። አቤት አቤት! ለዚህ ክፉ ጠላት በዚህ አይነት ሁኔታ ውስጥ ክፉ እንጀራ ያበላቸው ልጆች ክፉ ዘመን ላይ እንዲቆሙ ግድ ነው። ክፉ ጊዜ፣ ክፉ ሰዓት፣ ክፉ ዓመታቶች ላይ እንዲቆሙ ግድ ነው። በየጊዜው በወጣንበት በገባንበት እንቅፋትና መከራ፣ ችግርና ስቃይ የማይቀር የእያንዳንዳችን ሕይወት ጉስቁልና ሚዛን ሆኗል። የሰብአዊነቱ ሚዛን ሲጠፋ የክፋቱ ሚዛን በሰብአዊነት ላይ ጠላት የሚገልጽበት ይሆናል። አቤቱ ጌታ ሆይ የሚያደርጉትን አያውቁትምና ይቅር በላቸው የሚለውን የጌታችንን መንፈሳዊ ሕይወት ፈለግ ተከትለን የጥፋትን፣ የባዶነትን፣ የድህነትን፣ የሐሳብ ጉስቁልናን ከምድራችንም ከሀገራችንም ከሕዝባችንም ከዓለማችንም ላይ ርቆልን በጌታችን በኢየሱስ ክርስቶስ ደመ ማኅተሙ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ባለው መንፈሳዊ የሕይወት መርህ ውስጥ ገብተን ሁላችንም የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን።